መንግስት ልዩ ትኩረት ከሰጣቸው የልማት ዘርፎች መካከል ተጠቃሽ በሆነው የቱሪዝም ዘርፍ ላይ የተከናወኑ ስራዎች ውጤት እያስገኘ ይገኛል። ለዚህም በርካታ የሀገር ውስጥና የውጭ ጎብኚዎች መዳረሻ በሆነችው ሐረር ከተማ በዘርፉ የተከናወኑ ውጤታማ ስራዎች የጎብኚዎችን ቆይታ አስደሳች እንዲሆን እያደረጉ ይገኛሉ። It's a beautiful town. ሐረር ቆንጆና ጥንታዊ ከተማ ነች። እኔም የመጣሁት እንዲሁ ረጅም እድሜ ካለው ከተማ ነው። የኪነ ህንጻ ጥበቡ የሚገርም ነው። ህዝቡም እንግዳ ተቀባይ ነው። ያየኋቸው ቦታዎች አስደናቂ ናቸው። በእውነት በነበረኝ ቆይታ በጣም ተደስቻለሁ። እዚህ ስለጎበኘው በጣም ደስተኛ ነኝ። So I really appreciate. It is a very beautiful city, especially the old city. የምታምር ጥንታዊ ከተማ ሆና አግኝቻታለሁ። በተለይ በጀጎል የነበረኝ ጉብኝት የተለየ ነው። ህያው ቅርስ በሆነችው ከተማ የሚገራርሙ ሙዚየሞች አሉ። አስደሳች ጊዜን እያሳለፍኩ ነው። እዚህ ያለው እንደ አውሮፓ ሀገራት ውስጥ እንዳለው አይደለም። ከአፍሪካ ይበልጡኑ ኢትዮጵያ ውስጥ የሚገኘው ሀብት የሚደነቅ ነው። እነዚህ ሀብቶች ለየትኛውም ሀገር ጎብኚዎች አስደሳች ናቸው። እኔም ባየሁት ሁሉ ነገር በጣም ተደስቻለሁ። ከመዳረሻ ልማት ስራዎች ባሻገር የአገልግሎት ዘርፍን ለማሳደግ የተሰሩ ስራዎች እንዲሁም በከተማዋ የተከናወኑ የኮሪደር ልማት ስራዎች ከተማዋን ለጎብኚዎች ምቹና ተመራጭ እንድትሆን አድርገዋታል። Beautiful. I like it very much. The colors. ሐረር ውብና በህብረ ቀለማት የደመቀች ከተማ ናት። መንገዶቿ ያማሩ ናቸው። ለሁለት ቀናት በነበረኝ ቆይታ በአስጎብኛችን ታግዘን ከተማዋን ተዟዙረን ተመልክተናል። በሐረር ቆይታዬም ረክቻለሁ። ሌሎችም እንዲመጡና እንዲጎበኙ መክራቸዋለሁ። I really enjoyed the day in Harar. Infrastructure is very well developed. የከተማዋ መሰረተ ልማት ደረጃቸውን የጠበቁ ናቸው። በሆቴሎቿ አገልግሎት ተደስቻለሁ። በከተማዋ የሚገኙ የሃይማኖት ተቋማት መስተጋብር የሚያስደስት ነው። It's like I enjoy very much. በጀጎል በሄሪቴጅ ጥበቃው ላይ በጣም ብዙ ለውጥ አለ። ትራዲሽናል እንትኖችን ሪዘርቭ በማድረግ ሳኒቴሽን መዳረሾች አሁን እኛ በፊት ኮምፕሌናችን የነበሩት እነሱ ናቸው። የቱሪስት መዳረሻ ንጽህና ምናምን አሁን ከቢዩቲፊኬሽኑ በከተማው ጠቅላላ ቢሆንም ለጀጎል ለቱሪዝም ሴክተሩ የተሰጠው ትኩረት በጣም ትልቅ ነው። ቤንቾች አሉ፣ እዛው ተፈጥሯዊ እንትኑን እንደጠበቀ ያሉት መቀመጮች ምናምን ስላሉ እሱ ምርጥ ነገር ናቸው። እንደዚህ ማረፊያ መኖሩ ዛሬ ከኔ ጋር የነበሩት እንግዲህ ይሄንን ነገር አድማየር አድርገዋል። አሁን ለኔ ማለት ነው ሳይቶች ተበራክተውልናል። በቅርብ ጊዜ ዋሻ በሐረር ዙሪያ ተገኝተዋል። ያ ደግሞ ምንን ይጨምራል? የጎብኚውን የሐረር ለሚያሳልፈውን ቀናቶች ይጨምርልናል which is good። ለዘርፉ የተሰጠው ትኩረትና የተሰሩ ስራዎችም የጎብኚዎችን ቁጥር ከጊዜ ወደ ጊዜ እንዲበራከት አስችሏል። ለዚህም በበጀት ዓመቱ 6 ወራት ጊዜ ውስጥ 7000 የሚጠጉ የውጭ ሀገርና ከ95000 በላይ የሀገር ውስጥ ጎብኚዎች ክልሉን ጎብኝቷል። የክልሉ የቱሪዝም ፍሰት በየጊዜው እየጨመረ ነው። ባለፈው ኦልሞስት ከ100% በላይ ነበር የጨመረው ማለት ነው፣ ላስት ይር ላይ ማለት ነው። በዚህ ዓመት አሁን ለምሳሌ የውጭ ሀገር ቱሪስቶቻችን ላይ ኦልሞስት ወደ 28% የጨመረበት ሁኔታዎች አሉ። በዚህ 6 ወር ውስጥ ብቻ ማለት ነው የጨመረበት ሁኔታ አለ። የሀገር ውስጥም እንደዛው ከ100% በላይ የጨመረበት ሁኔታዎች ነው ያሉት ማለት ነው። በእርግጥ ይሄ ዶሜስቲክ የምንለው የሀገር ውስጥ ቱሪዝም ትልቅ ፖቴንሻል አለው። ያ ነገር ላይ መንግስትን ትኩረት አድርጎ እየሰራበት ነው ያለው። ጀጎል ውስጥ ለውስጥ ስራዎች አሉ። የጀጎል ዙሪያዎች እየሰሩበት ሁኔታዎች አሉ። ሐረር እንደምትታወቀው ይሄ ካልቸራል ቱሪዝም ላይ ሄሪቴጅ ላይ በጣም ትታወቃለች። ያ ነገር ላይ ቅርሱንም ከመጠበቅ አኳያ ለትውልድ ከማሸጋገር አኳያ በጣም ብዙ ተግዳሮቶች ነበሩ። አደጋ ላይ የነበረበት ሁኔታዎች ነበሩ፣ ቅርሱም ማለት ነው። ያ ነገር ላይ ክልሉም ስፔሻሊ ትኩረት አድርጎ መስራቱ በገቢ ደረጃም በጣም የጨመረበት ሁኔታዎች አሉ። እንደዛው ደግሞ የስራ እድል ፈጠራ ላይ በጣም ሰፊ የሆነ የስራ እድል የተፈጠረበት ሁኔታዎች አሉ። በወጣት ደረጃ ኦልሞስት ከ20,000 በላይ ጀጎል ውስጥ ራሱ በሚሰሩ በወጣት ደረጃ ስራ እድል የተፈጠረበት ሁኔታዎች አሉ። ነባርና አዳዲስ መዳረሻዎችን በማልማት በክልሉ በዘርፉ ያለውን እምቅ የቱሪዝም ሀብት አሟጦ ለመጠቀምና የህዝብ ተጠቃሚነት ለማሳደግ እየተሰራ ይገኛል። ቅርሶችን ማደስ ሪኖቬት ከማድረግ አኳያ ሰፊ ስራዎች እየተሰራ ነው ያለው። ከሱ በተጨማሪ ከተማውን ከማስዋብ ደረጃ ሰፊ ስራዎች እየተሰራ ነው ያለው። አሁን ደግሞ የመዳረሻ ልማታችንን ወደ ገጠሩን ከማስፋት አኳያ አዳዲስ መዳረሻዎችን ዲስከቨሪ እያደረግን ያለ ነው። አንድ ቱሪስት ሐረር ላይ ሲቆይ ሚኒመም ከ3 ቀን እስከ 4 ቀን በላይ መቆየት መቻል አለበት።
ያንን ስራዎች በጣም እየሰራ ነው ያለ ነው። እንደ ድክመት እንደ ቻሌንጅ እያጋጠመ ያለ በዋነኝነት ስፔሻሊ ኢንተርናሽናል ቱሪስቶች ላይ እያጋጠመ ያለው የኤርፖርት ችግር ነው። ይበልጥ ደግሞ ይሄ የኤርፖርቱ ችግር ከተፈታ አንድ ቱሪስት ቀጥታ ከአዲስ አበባ ወደ ሀረር መጥቶበት ሊቆይበት የሚችልበት ሁኔታዎች አሉ።